አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ቆይታችኋል? ደህና ናችሁ ወይ? ስራ ፊያ ሁሉ ሰላም ከኔ ጋር አልሐምዱሊላህ ረቢል ዓለሚን ሁሉ መልካም ነው። እንዲሁም የሌላ እምነት ተከታይ እህት ወንድሞቼ ሰላም ሰላም በያላችሁበት ሰላማችሁ ብዝት ብዝት ይበልልኝ እያልኩኝ ሰላምታዬን አቀርባለሁ። ዛሬ ደግሞ ምክር ቢጤ ላጋራችሁ እወዳለሁኝ። እናንተም ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። እስከ አሁንም ድረስ እስከዚህ ታይም ድረስ ደግሞ ከጎኔ ሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለምትበረታቱኝ እህት ወንድሞቼ እጅግ በጣም አድርጌ አመሰግናለሁኝ። እና ምን ልላችሁ ፈልጌ ነው እህት ወንድሞቼ፣ እኛ ስደተኞች የምንወዳቸውን ቤተሰቦቻችንን፣ የምንወደውን ህይወት፣ የምንወደውን ሀገር ጭምር ትተን ወደማናቀው ሀገር ወደማናቀው ህይወት የተሰደድንበት ዋናው ምክንያት አላማችንን ለማስተካከል ወይም አላማችንን ለማቅናት ነው። እና አላማችንን ለማስተካከል ወይም ለማቅናት ደግሞ ዋና የሚያስፈልገን ነገር እቅድ ነው። እቅድ ሊኖረን ይገባል፣ እያንዳንዳችን ማለት ነው። እቅድ ሊኖረን ይገባል ስላችሁ ደግሞ ማድረግ በምንችለው እና መሆን ባለበት ነገር ላይ ነው እንጂ ማድረግ በማንችለው ነገር ላይ እቅድ አውጥተን የማናችለውን ወይም የማናደርገውን ነገር መሆን አለበት እያልኳችሁ አይደለም። እና በምንችለው መጠን በእቅዳችን እንንቀሳቀስ፣ እቅዳችንን እናሳካ እላለሁኝ። እቅዳችንን እንዴት ነው የምናሳካው ለሚለው ነገር ደግሞ መጀመሪያ እኛ ራሳችንን አሳምነን መንቀሳቀስ አለብን። እንዴት ነው የምንንቀሳቀሰው? እኛ ራሳችንን የምንተገብረው እቅዳችን እንዲሳካ አላማችን እውን እንዲሆን የምናደርገው እኛ ራሳችን ነን። እንዴት ነው እውን የሚሆነው ለሚለው እንደ ሀሳብ እኛ ስደተኞች ስንባል የዋሆች ነን። የዋህነት በጣም እናበዛለን። በእርግጥ የዋህነት ደግሞ ጥሩ ነገር ነው፣ መልካም ነው። ግን መልካም ነገሩ እንዳለ ሆኖ ከልክ ያለፈ ሲሆን ደግሞ ይጎዳል። ስንቶቻችንን በየዋህነት የተጎዳ ነው ባለፈ ህይወታችን ላይ ጫና ፈጥሮብን ያለፈው ስንቶቻችንን። እንግዲህ ይሄንን ለእናንተ ትቼዋለሁኝ። እና ካለፈ ህይወታችን ብዙ ነገር መማር ይኖርብናል፣ ይጠበቅብናል ስላችሁ ጥያቄያዊ የሚያስነሳ ነገሮች ላይ የዋህ ሆነን ወይም ፈርተን ወይም ደግሞ በልዩታ ዝም ብለን ማለፍ የለብንም። ጥያቄ መነሳት ባለበት ሰዓት ላይ ለምሳሌ እንዴት፣ ለምን የሚባሉ ጥያቄዎች በውስጣችን ሲነሱ ማውጣት አለብን። እንዴት ማለት ባለብን ታይም ሰዓት ላይ እንዴት ማለት አለብን። ለምን ማለት ባለብን ሰዓት ለምን ማለት አለብን። አይ ለምን እንደዚህ ሆነ፣ ለምን ይሄ ይሆናል ማለት አለብን። ሌላው ነገር ደግሞ ስንሰጥ በልክ መሆን አለበት። በእርግጥ መስጠት ጥሩ ነገር ነው። መስጠት ያሰጣል። መስጠት ወንጀልን ያጸዳል። መስጠት ከአላህ ያቃርባል። እንዳጠቃላይ መስጠት ኸይር ስራ ነው፣ በጎ ተግባር ነው። መስጠት እንዳለ ኸይር ስራ ነው ስንል ደግሞ እኛን ራሳችንን ስትተን ወይም ረስተን አይደለም። እኛን ራሳችንን በማይጎዳ እኛን ራሳችንን ሳንረሳ መርዳትና መስጠት ባለብን ጊዜ እና ሁኔታ ላይ ብቻ መስጠትና መርዳት አለብን። አውቃለሁ ይሄ እያንዳንዳችን ግዴታ ነው። መርዳት አለብን፣ መስጠት አለብን። ግን ደግሞ መርዳት መስጠት አለብን ስላችሁ ሁሉም በአግባቡ መሆን አለበት። ገና ለገናው የኛ የራሳችን ግዴታ ነው ሀቅ አለብን ብለን
ወይ እነሱን አንጠቅምም ወይ ለራሳችን አንሆንም። ከሁሉም ውጭ ሆነ ሜዳ ላይ ነው የምንቀረው ስላችሁ እኛ የሰው ልጆች ነን፣ ተሰባሪዎች ነን። ዛሬ መስራታችንን ጤነኛ ሆነን ቆመን እየተንቀሳቀስን መስራታችንን አይደለም ማየት ያለብን። ነገ ጧት የሚያጋጥመን ነገር አይታወቅም። መታመም አለ፣ ስራ ማጣት አለ እና ሙሉ በሙሉ ያለንን እየሰጠን ሳይሆን ለራሳችንም ራሳችንን እያስታወስን ነው መስጠት ያለብን መርዳት ያለብን እላችኋለሁኝ። በትንሹ ባጭሩ አይበለውና ዛሬ ላይ ብትታመሙ አንድ ቀን ማዳማችሁ አታስቀምጣችሁም አይደለም። ስራ ፈታችሁ ማለት ደግሞ የሚፈጠረውን ታውቃላችሁ። በእርግጥ አላህ ሱብሃነሁ ወተዓላ ሁላችንንም ከክፉ ነገር አላህ ይጠብቀን፣ ሙሉ አፍያችንን አላህ ይስጠን። ግን ደግሞ ሰበቡ ማድረስ አለብን። ሰበቡ ምንድነው? እኛ ራሳችንን መተው የለብንም። ራሳችን ማስታወስ አለብን። ራሳችንንም ሳንረሳ ለነሱ ማገዝ መርዳት አለብን እንጂ መስጠት ያሰጣል ብለን መስጠት አለብን፣ መስጠት ግዴታችን ነው ብለን ያለን ሙሉ በሙሉ አማጠን አይደለም መስጠት ያለብን ልላችሁ ፈልጌ ነው። ሌላው እና ዛሬ ደግሞ በዋነኝነት እንደ ምክር ብዬ የያዝኩት ነገር ቢኖር ምን እላችሁ ፈልጌ ነው፣ በቻልነው መጠን ደርስ ላይ እንበርታ፣ ደርስ ላይ እንግባ። ሁላችንም በሃይማኖታችን ጠንካሮች እንሁን። በቻልነው አጋጣሚ በተመቸብን ሰዓት ያለችንን 10-15 ደቂቃም ቢሆን እንጠቀማት። በተለይ እንደዚህ የማዳም ዋይፋይ የምንጠቀም ሰዎች ይህንን ጊዜ ይህንን ሁኔታ ላናገኘው እንችላለን። በእርግጥ ማንኛውም ሰው ተመችቶት አይደለም፣ ማዳም ቤት ያለ ሰው አይመቸውም አውቃለሁ። ግን እኔም ተመችቶኝ አይደለም 15-20 ደቂቃ ከእንቅልፌ ሸራርፌ ነው እንደምንም አመቻችቼ ደርስ ላይ የምገባው። ባልገባ እንኳን እኔ ስልኬን አስቀምጬው ሪከርድ ይዛለሁ፣ ሪከርድ እሰማለሁ። በሪከርዶች ብዙ ተጠቅሜያለሁ። ስደት ብዙ ነገር አስተምሮኛል። ብዙ መጥፎ ነገሮች ማይችበታለሁ፣ ብዙ ጥሩ ነገር ማግኝቼበታለሁ። መጥፎ ነገር አይችበታለሁ ስላችሁ መቼም ይሄ ያጋጥሞኛል ብዬ ልዘረዝራችሁ ወይም ላስረዳችሁ አልፈልግም። ምክንያቱም እያንዳንዱ ስደተኞች የሚያጋጥመው ነገር ስለሆነ፣ እያንዳንዱ ስደተኞች የሚያውቀው ነገር ስለሆነ መቼም ምንም ነገር አላጋጠመንም የምንል ሰዎች እንኳን በትንሹ ናፍቆት፣ ብሶት፣ ብቻ ጭቅጭቅ፣ ስድብ ምናምን የበታችነት ስሜት ሊሰማን ሊያጋጥመን ይችላል። እኛ ስደተኞች ማለት ትንሽ ደቂቃ ስቀን ብዙ ሰዓት የምንከፋ በሆነ ባልሆነ የምናለቅስ ሰዎች ነን እና ይሄንን መርሳት የምንችለው ይሄንን ብቸኝነታችን ማስወገድ የምንችለው ደግሞ እንደዚህ በሃይማኖታችን ላይ ጠንከር ወደሚያደርግብን ቦታ እየገባን ስንማማር ነው። እኔ ምን ልላችሁ ፈልጌ ነው፣ እንዳጠቃላይ መጥፎ ነገሩን እንደዚህ ነው ብዬ አልዘረዝረውም። ምክንያቱም ስለምታውቁት እንኳን እናንተ ስደተኞች ያልተሰደደውም ሰው የስደተኝነት ህይወት እንዴት ነው ብላችሁ ብትጠይቁት የማውቀው ነገር ስለሆነ ወይም የሚያስረዳችሁ ነገር ስለሆነ ማለት ነው። ጥሩ ነገር አግኝቼበታለሁ የምላችሁ ደግሞ እኔ ከዚህ በፊት በሃይማኖቴ ላይ ደካማ ሰው ነበርኩኝ። በእርግጥ አሁንም ደካማ ነኝ፣ ግን አልሐምዱሊላህ ረብል ዓለሚን ማወቅ ያለብኝን ነገሮች ለማወቅ እየሞከርኩ እየጣርኩኝ ነው። ኢንሻአላህ በማቀው የምተገብርና የምጠቀም አላህ ያድርገኝ እና ባለችኝ ደቂቃ እንደምንም ሸራርፌ እንደምንም አድርጌ ደርስ ለመግባት ሞክራለሁ። እኔ ባልገባ እንኳን ስልኬን እንደነገርኳችሁ አስቀምጠውና ሪከርድ ይዛለሁ። በዛ በሪከርድ ማወቅ ብዙ ማላቃቸው ግን ማወቅ ግዴታ የሆኑብኝ ነገሮች እንዳውቅ ረድቶኛል እና በቃ ደርስ ማለት የሆነ ከምን ልበላችሁ ከጨለማ ወደ ብርሃን የሚመራችሁ ነገር ነው።
እኛ ጥሩ ነገር ነው ብለን እየሰራን ያለ ነው፣ ግን ደግሞ የተከለከለ ነገሮችን የምናውቅበት ነው። ስለዚህ በቻልነው መጠን የተለያዩ ድርሶችን እየገባን እንከታተል፣ እናዳምጥ፣ እንማማር። እኛ የማናውቀውን ከሌሎች እንጠይቅ፣ እንማር። እኛ የምናውቀውን ደግሞ ለሌሎች ለማናውቀው እህት ወንድሞቻችን እናስተምር እላለሁኝ። ይሄንን ጊዜ ላናገኘው እንችላለን ከሚል ነው ማለት እንደዚህ ተመቻችቶልን ኦንላይን ቁጭ ብለን ወይም ስራችንን እየሰራን ኦንላይን የምናዳምጥበት ሁኔታ ላይ ላንሆን እንችላለን እና ያለንን ጊዜ እንጠቀምበት እላችኋለሁ ውዶቼ። እና አላህ ሱብሃነ ወተዓላ ያልተመቻቸልንም አላህ ያመቻችልን፣ አላህ ያበርታን፣ አላህ ያጠንክረን እያልኩኝ ሌላው ደግሞ እንደዚህ ደርስ ገብተን እየተማማርንም ደግሞ ዱዓ ማድረግ ያስፈልገናል። ዱዓ የሁሉም ነገር መፍቻ ቁልፍ ነውና ሁላችንም ዱዓ ማድረግ አለብን። ዱዓ ሁሉንም ነገር ይፈውሳል። እና እህት ወንድሞቼ በርቱ፣ ጠንክሩ። አላህ ሱብሃነ ወተዓላ ሁሉንም ነገር ያስተካክልልን፣ ያቅልልን። አላብዛባችሁ፣ ሀሳቤን ጠቅልል ሳደርገው እምንላችኋለሁኝ እያንዳንዳችን በሃይማኖታችን ጠንካራዎች መሆን አለብን። እያንዳንዳችን ስደተኞች በህይወታችን ውስጥ የሚያጋጥሙንን ነገሮች ጠንካራ ሆነን ችግሩን ለመፍታት መሞከር አለብን። በቃ እንዴት ላስረዳችሁ? በእርግጥ አላህ ነው የሚያጠነክረው፣ ግን እንደ ሰበብ ደግሞ እኛ ራሳችን መሆን አለብን። ሰበቡን ማድረስ አለብን። አላህ ያጠነክረናል ብለን ዝም ብለን መቀመጥ የለብንም። ችግር ሲመጣ በምን አይነት መልኩ እንዴት አድርጌ ብፈታው ይሄ ነገር ይቀልልኛል የሚለውን ነገር ማሰብ አለብን። አስበንም ደግሞ ወደ መፍትሄ መሄድ አለብን። እኛ ተሰደናል፣ አንዴ ሆኗል። ስለዚህ ቆፍጠን ጠንከር ማለት ይጠበቅብናል። ሌላው እንደነገርኳችሁ ባለችን ጊዜ እንጠቀማት፣ ጊዜያችንን አናባክነው እላችኋለሁኝ። የተናገርኩት ሀሳብ ቅሬታ የፈጠረባችሁ ካለ ደግሞ ከልብ አፍወን። ሌላ ያላችሁ ሀሳብ አስተያየት ካለ በኮሜንት አስቀምጡልኝ። እስከዚህ ድረስ ይበቃናል፣ ወሬ ያላብዛባችሁ። በሌላ ቪዲዮ እስከምንገናኝ ድረስ ኸይር። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ሁላችሁንም በያላችሁበት ሰላማችሁን አፍያችሁን ያብዛላችሁ። አላህ ሱብሃነሁ ወተዓላ ከክፉ ነገር ይጠብቀን እያልኩኝ ሁላችሁንም እወዳችኋለሁ። አላህ በሰላም ያገናኘን።